ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ ምሽት ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ያደርሳሉ ያልናቸውን አሰባስበን ተገኝተናል። ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጦርነቱ በአራተኛው ቀን አድማሱን እያሰፋ ነው። ኢራን ተጨማሪ ጥቃቶችን በሌሎች ሀገራት ላይ አስፍታለች። ከመካከለኛው ምስራቅ ሀገራት በተጨማሪ ኢራን በዛሬው ዕለት የእንግሊዝ ወታደራዊ ቤዝ የሚገኝባት ቆጵሮስ ወይም ሳይፕረስን በድሮን ያጠቃች መሆኑን የቢቢሲና የአልጀዚራ ዘገባዎች አመላክተዋል። እንግሊዝ የባህር ኃይሏን ተዘጋጅ ብላለች። ፓኪስታን ጦርነቱን ለመቀላቀል ጫፍ ላይ ነኝ እያለች ነው። መግለጫም አስነግራለች። ፈረንሳይ ራፋኤል በመባል የሚታወቁትን ተዋጊ አውሮፕላኖች ወደ ዩኤኢ ልካለች። ሙሉ የዕለቱን መረጃዎች ይዘናል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ግድያ ሚስጥርን ያመለከተው አዲስ መረጃ እያነጋገረ ነው። ግድያው ለዓመታት የተቀመረ መሆኑ ተሰምቷል። ይህንኑ አነጋጋሪ መረጃ የምሽቱ ጥንቅራችን አካል ነው። ኢራን እየሰነዘረች ባለችው የአጸፋ ጥቃት ሰለባ በሆኑ የአረብ ሀገራትን በተመለከተ ጠቅላይ ሚኒስትር አብይ አህመድ ለሁለተኛ ጊዜ መልእክት ተሰደዋል። ጠቅላይ ሚኒስትር አብይ አህመድ ለሌላኛው የአረብ ሀገር መሪ በስልክ በመደወል ድጋፋቸውን ገልጸዋል። ዝርዝር መረጃውን ከጥንቅራችን ይሰማሉ። ሶማሊያና ሶማሊላንድ በእስራኤል ኢራን ጦርነት ጎራ የለየ ድጋፍ ግርምት አጭሯል። በተለይ ሞቃዲሾ በኢራን ሚሳኤልና ድሮን የተመቱ አረብ ሀገራቱን ስታጽናና ኢምሬትን ሆን ብላ መዝለሏ እያነጋገረ ነው። ሀርጌሳ በበኩሏ እስራኤልን የሙጥኝ ብላለች። መረጃውን በዝርዝር ከጥንቅራችን ይሰሙታል። ጀቶቹ በተከሰከሱበት አሜሪካ በድንገት ኤምባሲዋን ዘግታለች። በመካከለኛው ምስራቅ 14 ሀገራት የሚገኙ ዜጎቿ በአፋጣኝ ለቃችሁ ውጡ ስትል አሜሪካ ጥብቅ ማስጠንቀቂያ ሰጥታለች። መረጃዎቹን አያይዘን እናደርሳለን። በሀገር ውስጥ መረጃ የውጭ ምንዛሪ ቢሮዎች በዝግ ሂሳብ ያስቀመጡትን ገንዘብ ማንቀሳቀስ ስለመጀመራቸው መረጃ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጦርነቱን ሌሎች ሀገራት ሊቀላቀሉት ነው። ፓኪስታን፣ እንግሊዝ እና ፈረንሳይ እያሟሟቁ ነው። በኢራን መጠነ ሰፊ የሚሳኤልና ድሮኖች ጥቃት ከጦር ቤዞች በተጨማሪ በተለያዩ አረብ ሀገራት የሚገኙ የኤነርጂ መሰረተ ልማቶች፣ ኤርፖርቶች፣ ወደቦች፣ ሞሎች፣ የተለያዩ ህንፃዎችና ኤምባሲዎች ሳይቀሩ ኢላማ ሆነዋል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኩዌት፣ ኳታርና ኦማን የኢራን መጠነ ሰፊ ጥቃት ኢላማ ከሆኑት የአረብ ሀገራት መካከል ይገኙበታል። የተባበሩት አረብ ኤምሬትና ሳውዲ ጠንካራ የኢራን የሚሳኤልና የድሮን በትር እያረፈባቸው ካሉት ሀገራት መካከል ሆነዋል። ከዚህ ቀደም ከኤርፖርት እስከ ህንፃዎች ድረስ የኢራንን የሚሳኤሎችና የድሮን ጥቃቶችን ያስተናገደች የተባበሩት አረብ ኤምሬትስ በዛሬው ዕለትም ፉጃሪያ ወደብ በኢራን ድሮን የተመታ መሆኑን ከስፍራው እየወጡ ያሉት ዘገባዎች እያመለከቱ ይገኛሉ። በዚህም በወደቡ ከባድ እሳት ተነስቶ እንደነበርም የቱርክ አናዶሉ የዜና ወኪል ዘገባ አስታውቋል። በተባበሩት አረብ ኤምሬቶች ፉጃይራ ከተማ በነዳጅ ኢንዱስትሪ ቀጠና ውስጥ ዛሬ የተከሰከሰ ድሮን የእሳት አደጋ አስከትሏል። በተመሳሳይ በኦማንም የነዳጅ ማጠራቀሚያ በድሮን መመታቱን የመንግስት መገናኛ ብዙሃን ዘግበዋል። በሰሜን ኢራቅ የሚገኝ የኢራን ኩርድ ተዋጊዎች የጦር ሰፈር በኢራን የተፈጸመ ነው ተብሎ በሚታመን የድሮን ጥቃት መመታቱንም የዛሬ ዘገባዎች አመላክተዋል። በዚህ ጦርነት ውስጥ የአውሮፓ ሀገራት ለየት ያለ አቋምን በመያዝ የዳር ተመልካች የሆኑ ሲሆን በዚሁ ዙሪያም የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር እና ትራምፕ አልተግባቡም። ሁለቱ መሪዎች ያልተግባቡት ጠቅላይ ሚኒስትር ኬር ስታርመር ጦርነቱን ዳር ሆነን መመልከቱን እንመርጣለን በማለት ለሀገሪቱ ፓርላማ ማብራሪያ መስጠታቸውን ተከትሎ ነው። ፈረንሳይና ጀርመን ከጥቃቱ ይልቅ ከኢራን ጋር ድርድር ቢደረግ የሚል አቋምን ይዘው ታይተዋል። ይህም አሜሪካን የሚያስደስት አልሆነም። በሌላ አቅጣጫ ፈረንሳይ በዛሬው ዕለት በተባበሩት አረብ ኤምሬቶች ላይ ተዋጊ አውሮፕላኖች ማሰማራቷ ታውቋል። ፈረንሳይ በተባበሩት አረብ ኤምሬቶች የሚገኙትን የባህርና የአየር ኃይል የጦር ሰፈሮቿን ከኢራን ጥቃት ለመከላከል ራፋኤል ተዋጊ አውሮፕላኖች ማሰማራቷን የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ተናግረዋል። በሌላ አቅጣጫ ትራምፕ ከሰዓታት በፊት በትሩዝ የማህበራዊ ትስስር ገጻቸው ላይ ባጋሩት አንድ አጭር መልእክታቸው የአየር መከላከያቸውን፣ የአየር ኃይላቸውን፣ ወታደራዊ አመራራቸውንና የባህር ኃይላቸውን ጥንቅቅ አድርገን ደምስሰነዋል፣ እንነጋገር ብለውኝ ነበር፣ እኔ ግን ጊዜው አልፏል አልኳቸው ያሉበት ሁኔታ ታይቷል። በሌላ አቅጣጫ እስራኤል አሁንም የኢራንን ወታደራዊና ፖለቲካዊ አመራሮችን አድኖ ለማስወገድ ማነፍነፏን የቀጠለች ሲሆን በዛሬው ዕለትም የኢራንን ፕሬዝዳንትና የተወሰኑትን የቅርብ አመራሮች በአየር ጥቃት ለመግደል ሙከራዎች ተደርገው ነበር። የእስራኤል መከላከያ የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን ሲያስታውቅ ከቅዳሜ አንስቶ በኢራን ውስጥ በተፈጸሙ ጥቃቶች ከ700 በላይ ሰዎች መገደላቸውን የቢቢሲ ዘገባ አመላክቷል።
ኢራን አሁን ባለው ሁኔታ በእጅጉ የተማመነችው በሚሳይሎቿና ድሮኖቿ ሲሆን ትራምፕ የኢራንን ወታደራዊ አቅም ጥንቅቅ አድርገን ደምስሰናል ባሉበት ሁኔታ የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢም ታስኒም ለተባለ የአገሪቱ ዜና ወኪል በሰጡት ማብራሪያ ጦርነቱ መች ተጀመረና በታጠቅናቸው እጅግ የዘመኑ ሚሳይሎች በጠላቶቻችን ላይ ገና የሲኦል በሮች እንዲከፈቱ እናደርጋለን ሲሉም ዝተዋል። ኢራን የአሜሪካንን ወታደራዊ ቤዞች ያስተናግዳሉ ባለቻቸው የመካከለኛው ምስራቅ የአረብ ሀገራት ላይ እያካሄደች ያለችው የሚሳይሎችና ድሮኖች ጥቃት አስፋፍታ በቀጠለችበት ሁኔታ አሜሪካ በሳውዲና ኩዌት የሚገኙ ኤምባሲዎቿን እንዲዘጉ አድርጋለች። ከግማሽ ደርዘን በላይ በሚሆኑ የቀጠናው ሀገራት ያሉ ዜጎቿም ሀገራቱን ለቀው እንዲወጡም በጥብቅ አሳስባለች። በሌላ አቅጣጫ ፓኪስታን ጦርነቱን ልቀላቀል እችላለሁ በማለት ያስጠነቀቀች መሆኑን የሲኤንኤን ዘገባ አመልክቷል። የፓኪስታኑ ምክትል ጠቅላይ ሚኒስትር ኢሳቅ ዳር ኢስላማባድ ላይ በሰጡት መግለጫ የሳውዲ ጥቃታችን ነው፣ ምክንያቱም ደግሞ ሳውዲና ፓኪስታን የጋራ ወታደራዊ መከላከያ ስምምነት ስላላቸው ነው ሲሉም አስታውቀዋል። በዚህም መግለጫ መሰረት ነገሩ ከበረታ ከሳውዲ ጎን ሆነን የኢራንን ጥቃት እንመክታለን አይነት መግለጫ ነው የሰጡት። ይህ በእንዲህ እንዳለ በዛሬው ዕለት በኢራን ደቡባዊ ግዛት አቅጣጫ በንዝረቱ 4.3 የተለካ የመሬት መንቀጥቀጥ መሰማቱን ዘገባዎች አመላክተዋል። ኢራን በምድር መንቀጥቀጥ ከሚጠቁት የዓለማችን ሀገራት መካከል አንዷ ስትሆን በዚሁ በዛሬው ዕለት በተፈጠረው ርዕደ መሬትም በሰዎች ላይ ጉዳት ስለመድረሱ የወጣ መረጃ የለም። ወደ ቀጣይ ርዕስ ስናልፍ የኻሜኒ ግድያ አዲስ ሚስጥር ወጣ። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ግድያ ሚስጥርን ያመለከተው አዲስ መረጃ እያነጋገረ ነው። ግድያው ለዓመታት የተቀመረ መሆኑ ተሰምቷል። እስራኤል የኢራኑን መሪ አያቶላ አሊ ኻሜኒ ለመግደል ጠባቂዎቻቸውንና የትራፊክ ካሜራን በመጥለፍ ስለላ ስታደርግ እንደነበር ፋይናንሻል ታይምስ ዘግቧል። የኢራኑ መሪ አያቶላ አሊ ኻሜኒ ቅዳሜ ዕለት እስራኤል በወሰደችው እርምጃ መገደላቸው ይታወሳል። እስራኤል የኢራንን ከፍተኛ መሪ አያቶላ አሊ ኻሜኒ ግድያ ከማካሄዱ በፊት ለብዙ ዓመታት የቴህራንን የትራፊክ ካሜራዎች በመሰለል ስትከታተላቸው ነበር ሲል ነው ዘገባው ያመለክተው። ከትራፊክ መብራቶች በተጨማሪም የግል ጠባቂዎቻቸውን ጭምር ሲሰለሉ ነበር ነው የተባለው። ዘገባው የመሪውን የግል ጠባቂዎች እንቅስቃሴ እስራኤል በቅርብ እየተመለከተች ነበር ሲል ነው የገለጸው። ዘገባው ግድያው የላቀ የስለላ ስራ እንደተከናወነበት አመልክቷል። እስራኤል ለረጅም ጊዜ መረጃ በመሰብሰብና ቴክኖሎጂ በማሰባሰብ ተጠምዳ መቆየቷ ነው የተገለጸው። ይህ በእንዲህ እንዳለ የአሜሪካዊ ስለላ ተቋም እንዲሁ ከኢራኑ መሪ ግድያ ጀርባ እንደነበር ተዘግቧል። አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር ከመዘጋጀታቸው ጥቂት ቀደም ብሎ ሲአይኤ ዋናው ኢላማ ያሉበትን ቦታ እርግጠኛ ሆኖ ነበር ሲል ዘ ኒውዮርክ ታይምስ መዘገቡ ይታወቃል። ዋናው ኢላማም የሀገሪቱ ጠቅላይ መሪ አያቶላ አሊ ኻሜኒ መሆናቸውን ገልጿል። ዘገባው እንዳስታወቀው የአሜሪካ የስለላ ተቋም የሆነው ሲአይኤ በአያቶላ ላይ ለወራት ክትትል ሲያደርግ ቆይቷል። በዚህም የት እንደሚገኙ ውሏቸውንና አዳራቸውን፣ የስራ ፕሮግራማቸውን በተመለከተ ጥሩ መረጃ አግኝቷል። ለጉዳዩ ቅርበት ያላቸው ምንጮቹን የጠቀሰው ዘገባው ሲአይኤ ቅዳሜ ዕለት ጠዋት በቴህራን በሚገኙ የመንግስት ህንፃ ውስጥ የከፍተኛ የጦር አመራሮች ስብሰባ እንደሚከናወን ማወቁን አስረድቷል። ከሁሉም በላይ ደግሞ በስብሰባ ላይ አያቶላ አሊ ኻሜኒ የሚገኙ መሆናቸውን መረዳቱን ጠቅሶ ከዚህ መረጃ በመነሳት አሜሪካና እስራኤል ያን አጋጣሚ ለመጠቀም እንደወሰኑ አስታውቋል። ከዚህ ስለላ አስቀድሞ እስራኤል መሪውን ለዓመታት በትራፊክ መብራቶችና በጠባቂዎቻቸው በኩል ስትሰልላቸው እንደነበር ነው የተገለጸው። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ በአሜሪካና በእስራኤል አየር ጥቃት ቅዳሜ የካቲት 21 2018 ዓ.ም ተገድለዋል። የ86 ዓመቱ አያቶላ አሊ ኻሜኒ የእስላማዊ ሪፐብሊክ መስራች የሆኑትን አያቶላ ሩሆላ ኾሜኒን ተክተው ከአውሮፓውያኑ 1989 ጀምሮ ስልጣን ላይ ቆይተዋል። ከዚህ በፊት ደግሞ ለሁለት የስልጣን ዘመናት ከ1981 እስከ 1989 ድረስ ሀገሪቱን በፕሬዝደንትነት አገልግለዋል። የኢራን መንግስት የጠቅላይ መሪውን ሞት ካረጋገጠ በኋላ ለ40 ቀናት የሚቆይ ብሔራዊ ሐዘን እንዲሁም ለ7 ቀናት ስራ ዝግ እንዲሆን አውጇል። የኢራን አብዮት ከአውሮፓውያኑ 1979 ወዲህ በጥር ወር የተካሄደውን ህዝባዊ አመፅ ጨምሮ እጅግ አደገኛ የተባለ የህልውና አደጋ አጋጥሞታል። በቀጣይ መረጃ ጠቅላዩ እንደገና ስለ ኢራን እየሰነዘረች ባለችው የአጸፋ ጥቃት ሰለባ የሆኑ የአረብ ሀገራትን በተመለከተ ጠቅላይ ሚኒስትር አብይ አህመድ ለሁለተኛ ጊዜ መልእክት ሰደዋል። ጠቅላይ ሚኒስትር አብይ አህመድ ለሌላኛው የአረብ ሀገር መሪ በስልክ በመደወል ድጋፋቸውን ገልጸዋል። ከቀናት በፊት በኢራን እስራኤልና አሜሪካ መካከል የተቀሰቀሰውን ውጥረት ተከትሎ ኢራን በባህረ ሰላጤው ሀገራት ላይ የሚሳይልና የድሮን ጥቃቶችን እየፈጸመች መሆኗ ይታወቃል። ከዚሁ ጋር በተያያዘ እሁድ ዕለት ለኩዌት አልጋ ወራሽ ስልክ በመደወል አጋርነታቸውን የገለጹትና የኢራንን ጥቃት ያወገዙት ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ለኳታሩ አሚር ስልክ በመደወል አጋርነታቸውን መግለጻቸውን የኳታር መንግስት ሚዲያዎች ዘግበዋል። ጠቅላይ ሚኒስትር አብይ አህመድ ከኳታሩ አሚር ጋር የስልክ ውይይት ያደረጉት ከኩዌቱ ሼክ ሳባ አልካሊድ አልሐማድ አልሰባህ ጋር ተመሳሳይ ዲፕሎማሲያዊ ውይይት ማድረጋቸውን ተከትሎ ነው። የኩዌት የዜና አገልግሎት እንደዘገበው ጠቅላይ ሚኒስትሩ እሁድ ዕለት ከኩዌት አልጋ ወራሽ ጋር በነበራቸው ቆይታ የኢራንን ጥቃት በጽኑ አውግዘዋል። ጥቃቱን የኩዌትን ሉዓላዊነት፣ የአየር ክልልን፣ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን የጣሰ አሰቃቂ ጥቃት ሲሉ ገልጸውታል።
በዚህ ውይይት ጠቅላይ ሚኒስትር አብይ በሲቪል ተቋማት ላይ የሚሰነዘሩ ጥቃቶችን ኢትዮጵያ በጽኑ እንደምትቃወም ገልጸው ኩዌት ሉዓላዊነቷን፣ መረጋጋቷንና ደህንነቷን ለመጠበቅ ለምትወስደው ማንኛውም እርምጃ ኢትዮጵያ ለሀገሪቱ አመራሮች፣ መንግስትና ህዝብ ያላትን ድጋፍ አረጋግጠዋል። እንደ ኩና ዘገባ አልጋውራሹ የኩዌቱ አሚር መሻላል አህመድ አልጃቢር አልሳባህ ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ሰላምታ በማስተላለፍ ኢትዮጵያ ለኩዌት ላሳየችው ጽኑ ድጋፍ ያላቸውን ጥልቅ አድናቆት ገልጸዋል። ኢትዮጵያ ላሳየችው መርህ ተኮርና የማይናወጥ አቋም ምስጋናቸውን ያቀረቡት አልጋውራሹ ለጠቅላይ ሚኒስትር አብይም ላሳዩት ልባዊና ወንድማዊ ተነሳሽነት ምስጋናቸውን ገልጸዋል። በዛሬው ዕለትም ጠቅላይ ሚኒስትር አብይ አህመድ ለሌላኛው የአረብ ሀገር መሪ በስልክ በመደወል ድጋፋቸውን ገልጸዋል። በስልክ ውይይታቸው መጀመሪያ ላይ ጠቅላይ ሚኒስትር አብይ ከኢራን ጥቃቶች በኋላ በኳታር ስላለው ሁኔታ የጠየቁ ሲሆን ኢትዮጵያ በእንዲህ አይነት አስቸጋሪ ወቅት ከኳታር ጎን መቆሟን በማረጋገጥ ጠንካራ ድጋፋቸውን ገልጸዋል። በተጨማሪም ኳታር የሀገሪቱን ደህንነትና መረጋጋት በሚያስጠብቅ መልኩ የተፈጠሩትን ክስተቶች መቆጣጠር እንደምትችል ያላቸውን ሙሉ እምነት አስረድተዋል። ኳታሩ አሚር በበኩላቸው ጠቅላይ ሚኒስትሩ ላሳዩት ልባዊ ስሜትና አጋርነት ምስጋናቸውን አቅርበው በሁለቱ ወዳጅ ሀገራት መካከል ያለውን የጠበቀ ግንኙነት አድንቀዋል። በመጨረሻም ሁለቱም መሪዎች የተፈጠረውን ቀውስ ለመቆጣጠርና የቀጠናውን ደህንነት መረጋገጥ ለማስጠበቅ ገንቢ ውይይትና ዲፕሎማሲያዊ መፍትሄዎችን መጠቀም የተሻሉ አማራጭ መሆኑን አጽንኦት ሰጥተዋል። በቀጣይ መረጃ ሶማሊያና ሶማሊላንድ በኢራን ጦርነት ጎራ የለየ ድጋፍ። ሞቃዲሾ በኢራን የተመቱ አረብ ሀገራቱን ስታጽናና ኢምሬትን ሆነ ብላ ዘለለች። ሀርጌሳ እስራኤልን የሙጥኝ ብላለች። የጎረቤት ሶማሊያና ነፃነቷን ያወጀችው ሶማሊላንድ በኢራን አሜሪካና እስራኤል ጦርነት ልዩ ባላንጣ ሆነው ብቅ ብለዋል። ሶማሊላንድ ከየትኛው ሀገር ቀድማ አሜሪካና እስራኤል ባስጀመሩት ጥቃት ከኢራን የተሰጠውን አጸፋ በእጅጉ ኮንና መግለጫ አውጥታለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለመደወል ሶማሊላንድን የቀደማት የለም። ታዲያ ከሰሞኑ የቀድሞ ሀገሮችን አራግፋ አዳዲስ ጎራ የተቀላቀለችው ሶማሊያ ደግሞ አስተዛዛቢ ተግባር ፈጽማለች። የሶማሊያ ፌዴራል መንግስት ኢራን ዓለም አቀፍ ሕግጋትን የጣሰ እርምጃ ፈጽማለች ሲል የከሰሰ ሲሆን ቴህራን በአረብ ሀገራት በዋናነት በአሜሪካ ጦር ሰፈሮች ላይ ኢላማ ያደረገችበትን ጥቃት አብዝቶ ኮንኗል። ለሀገራቱም አይዟችሁ የማጽናናት ቃል አሰምቷል። ሞቃዲሾ ይህንን ስትል ታዲያ የአንዲት ሀገርን ስም ሆነ ብላ በመግለጫዋ መዝለሏ ትዝብት አጭሯል። ሞቃዲሾ ኢራን በትሯን ያሳረፈችባቸውን ሳዑዲ አረቢያን፣ ኦማንን፣ ኳታርን፣ ባህሬንን፣ ጆርዳንን እንዲሁም ኩዌትን ስታጽናና ሌላኛዋ ተጠቂ ኢምሬትን ግን ስሟን ዘላለች። ባለፉት በርካታ ዓመታት ከወታደራዊ እስከ ኢኮኖሚያዊ ትብብር ከኢምሬት ጋር የነበራት ሞቃዲሾ ከሶማሊላንድ የእስራኤል እውቅና በኋላ ኢምሬትን አያሳየኝ ማለቷ ይታወሳል። ሞቃዲሾ ሁሉንም አይነት ስምምነትና ግንኙነት ከኢምሬት ጋር የቆረጠች የበጠሰች ሲሆን የኢምሬት የጦር ባለሙያዎች የጦር አውሮፕላኖችን ከሀገሯ ጠራርጋ ማባረሯ ይታወሳል። የሞቃዲሾ ቂም ታዲያ ኢምሬትን ከማጽናኛ መግለጫ እስከ መዝለል ደርሷል። የሶማሊያ መንግስት እስራኤል ለሶማሊላንድ በሰጠችው እውቅና ኢምሬት ገፋፊነት እጅ እንዳለበት ያምናል። ፕሬዚዳንት ሐሰን ሼክ መሐመድ ባሳለፍነው ሳምንት ኢራን የአጸፋ ጥቃት መልስ በአረብ ሀገራቱ ላይ መስጠት ከመጀመሯ ከጆርዳን ንጉስና ከኳታሩ አሚር ጋር በስልክ ፈጥነው የተነጋገሩ ሲሆን ጽህፈት ቤታቸው ባወጣው መግለጫ ለኢራን ጥቃት አረቦች የተባበረ መልስ ማሳየታቸውን አድንቆ መግለጫ አውጥቷል። የአረብ ሀገራቱ ዝርዝር ውስጥ ታዲያ ኢምሬት ሆነ ተብሎ ሳትካተት ቀርታለች። የሶማሊላንድ ፕሬዚዳንት ኢሮ በበኩላቸው ዕለት ኔታንያሁ ጋር የደወሉ ሲሆን ስለ ቀጠናው መረበሽ መነጋገራቸውን ቢሮአቸው ገልጿል። የሶማሊላንድ ውጭ ጉዳይ ሚኒስቴር የሁለቱ መሪዎች ንግግር ዝርዝርን የያዘ መግለጫ አክሏል። ሶማሊላንድ በዚህ ጦርነት የሲቪሎች ደህንነት መጠበቅ እንደሚያሳስባት ገልጻ ኢራን ሲቪሊያንን ያለየ ጥቃት በእስራኤል ላይ እየሰነዘረች ነው ስትል ተሰምታለች። ሀርጌሳ ኢምሬትን ጨምሮ ሁሉንም ሀገራት በስም ጠርታ በኢራን የተሰነዘረባቸው ጥቃት በዓለም አቀፍ ሕግ ተቀባይነት የሌለው ስትል ተደምጣለች። ወደ ቀጣይ መረጃ አለፍን። አሜሪካ ኤምባሲዋን ዘጋች፣ ዜጎቿም እንዲወጡ ታዘዘ። ጀቶቹ በተከሰከሱበት አሜሪካ በድንገት ኤምባሲዋን ዘግታለች። በኩዌት የሚገኘው የአሜሪካ ኤምባሲ ተጨማሪ መግለጫ እስኪሰጥ ድረስ በሚል በቀጠናው ያለውን ውጥረት በመጥቀስ መዘጋቱን በኤክስ ገጹ ላይ ባስተላለፈው መልእክት አስታውቋል። ኤምባሲው መደበኛና አስቸኳይ የሆኑ የቆንስላ ቀጠሮችን በሙሉ ዘግተናል ብሏል። ሰኞ ዕለት የአሜሪካ የውጭ ጉዳይ ሚኒስቴር ኩዌትን ጨምሮ በመካከለኛው ምስራቅ የሚኖሩ አሜሪካውያን በፍጥነት ለቀው እንዲወጡ አስታውቆ ነበር። ሚኒስቴሩ ይህንን ያለው ከፍተኛውን የደህንነት አደጋ በመኖሩ እንደሆነ በመግለጫው ላይ አስታውቆ ባለው የመውጫ መንገድ ሁሉ ሀገራቱን ለቀው እንዲወጡ አሳስቦ ነበር። ሰኞ ዕለት በኩዌት 3 የአሜሪካ ጦር ጀቶች ተከስክሰዋል። አሜሪካ ተዋጊ አውሮፕላኖቿ በኩዌት የወደቁት ኢራን ላይ የተከፈተውን ጥቃት ሲያከናውኑ በተፈጠረ ድንገተኛ ክስተት እንጂ ጥቃት ደርሶባቸው እንዳልሆነ አስታውቃለች። አሜሪካ የኩዌት ኤምባሲዋን የዘጋችው በሪያድ የሚገኘው ኤምባሲዋ በ2 ድሮኖች ጥቃት ከደረሰበት በኋላ ነው። ይህ በእንዲህ እንዳለ በመካከለኛው ምስራቅ 14 ሀገራት የሚገኙ ዜጎቿ በአፋጣኝ ለቃችሁ ውጡ ስትል ጥብቅ ማስጠንቀቂያ አሜሪካ ሰጥታለች። የአሜሪካ ውጭ ጉዳይ ሚኒስቴር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ አዟል። የሀገሪቱ የቆንስላ ጉዳዮች ረዳት ሚኒስትር የሆኑት ኖራ ናምዳር
በመስሪያ ቤታቸው የማህበራዊ ሚዲያ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሊያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ የትራንስፖርት አማራጮችን በመጠቀም አሁኑኑ ለቀው እንዲወጡ አሳስበዋል። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብፅ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስ እና የመን ይገኙባቸዋል። በአሜሪካና እስራኤል ጥምረት እንዲሁም በኢራን መካከል የተቀሰቀሰ ወታደራዊ ግጭት 4ኛ ቀኑን በያዘበት በዚህ ወቅት እስራኤል በቴህራንና በቤሩት በሚገኙ ወታደራዊ ኢላማዎች ላይ መጠነ ሰፊ የአየር ድብደባ መፈጸሟ ተነግሯል። ሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በ2 ድሮኖች መመታቱን የሳውዲ መከላከያ ሚኒስቴር ያረጋገጠ ሲሆን በጥቃቱ ሳቢያ ውስን የሆነ የእሳት አደጋ መከሰቱን ታውቋል። በተመሳሳይ የኢራን መንግስታዊ መገናኛ ብዙሃን በባህሬን የሚገኘው የአሜሪካ አየር ኃይል የእዝ ማዕከል መውደሙን ዘግበዋል። ውጥረቱን ይበልጥ የሚያባብሰው ደግሞ የኢራን ባለስልጣናት ለዓለም አቀፍ የነዳጅ ንግድ ወሳኝ በሆነው የሆርሙዝ ወሽመጥ ለማለፍ የሚሞክሩ መርከቦች ላይ እሳት እንደሚለቁ መዛታቸው ነው። በቀጣይ ርዕስ የእስራኤል ጦር ዳግም በሊባኖስ ሊሰማራ ነው። የእስራኤል ጦር ወታደሮቹን በደቡብ ሊባኖስ በበርካታ አካባቢዎች ማሰማራቱን አስታወቀ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ወታደሮቻቸው በሊባኖስ ተጨማሪ ስልታዊ ቦታዎችን እንዲቆጣጠሩ ትዕዛዝ መስጠታቸውን ተከትሎ ሊባኖስም ወታደሮቿን ወደ ድንበር መልሳ እያሰማራች መሆኑ ተዘግቧል። በኢራን እንደሚደገፍ የሚነገርለት ሄዝቦላ ለኢራን ያለውን አጋርነት ለመግለጽ በእስራኤል ላይ የሮኬት ጥቃት መፈጸሙ ተሰምቷል። እስራኤልን ባጸፋው በቤሩት ከተማ በሚገኘው የቡድኑ ይዞታዎችን ጨምሮ በበርካታ አካባቢዎች ተከታታይ ጥቃቶችን እየፈጸመች ነው። በግጭቱ ምክንያት በሊባኖስ በትንሹ 30,000 ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት ዛሬ ባወጣው መግለጫ አስታውቋል። ነዋሪዎቹ ለመፈናቀል የተገደዱት እስራኤል በተለይ በደቡባዊ ሊባኖስ ለሚገኙ ነዋሪዎች የስውር ማስጠንቀቂያ ከሰጠች በኋላ ነው ተብሏል። እስራኤል በተለይ በቤሩት ደቡባዊ ዳርቻዎችና በአገሪቱ ደቡባዊ ክፍል የአየር ጥቃቷን አጠናክራ መቀጠሏ ተዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።